የሰራዊት ጌታ እግዚአብሔር ሆይ ጨለማውን ሊረዳው የማይችለው ብርሃን ፊት ቆማል። የሕይወትን ጉዞ ለመከታተል የተመደቡ የክትትል መናፍስት ሁሉ በክብር ጸዳል እንዲታወሩ አዝዣለሁ። በደማስቆ መንገድ የሳው ላይ እንደጠፋ የጠላቶች መንፈሳዊ እይታ በክብር ይጋረድ። መዝሙር ምዕራፍ 34 ቁጥር 5 ወደ እርሱ ተመልከቱ አበሩም፣ ወደ እርሱ ተመለከቱ አበሩም፣ ፊታቸውም አያፍርም እንደሚል መንገድን በክብር ደመና ጋረዳለሁ። በክፉዎች ራዳር ላይ የማይታይ አድርገኝ። ጌታ ሆይ በሕይወቴ ላይ በሚሰልሉ መናፍስት ላይ መለኮታዊ ግራ መጋባት ጸልያለሁ። በቀትር እንደ ሌሊት ይዳብሱ። በኢዮብ ምዕራፍ 5 ቁጥር 12 ላይ እንደተጻፈው ተንኮለኞችን እቅዳቸው እንዳይሳካ ታሰናክላለህ። ስለ እኔና ስለ ቤቴ ወደ ጨለማ መንግሥት የሚላክ ማንኛውም ሪፖርት ወደ ሞኝነት ይለወጥ። እኔ በመንፈስ ምመራ ስለሆንኩ ጠላት መንገድ ሊከታተለው አይችልም። የሰማይ ንጉሥ ሆይ ስለ መንፈሳዊ ግላዊነት ጥበቃ አመሰግናለሁ። መዝሙር ዳዊት ምዕራፍ 91 ቁጥር 1 መሰረት የክትትል መናፍስት በማይገቡበት በልዑል መጠጊያ እኖራለሁ። ምቀኞችን ክፎች በክብር ብርሃን አሳውራለሁ። በረከቶቼ ሙሉ በሙሉ እስኪገለጡ ድረስ በምስጢር ስፍራ ይጠበቁ። እኔን ለመከታተል የሚሞክሩ የሚታወቅ መናፍስት ሁሉ አፋቸው ይዘጋ፣ ዓይናቸውም ይጥፋ። ኃያል አምላክ ሆይ የክትትል መናፍስት በዙሪያዬ እንዲቆዩ የሚፈቅድላቸው ማንኛውም መንፈሳዊ ጋኔን በኢየሱስ ስም ይሰብራል። በኢሳይያስ ምዕራፍ 54 ቁጥር 7 መሰረት በእኔ ላይ የሚነሳ ማንኛውም ምላስ የተረገመ ይሁን፣ የሚከታተሉኝም ዓይኖች ይጨለሙ። ለእስራኤላውያን የብርሃን አሞጽ እንደነበረ አሁንም በእኔና በጠላቶች መካከል ክብር ይቁም። መንፈስ ቅዱስ ሆይ በጨለማ መንግሥት ክትትል ሲደረግ የማውቅበት የማስተዋል ስሜት ስጠኝ። በሁለተኛ ምዕራፍ ነገሥት ምዕራፍ 6 ቁጥር 17 ላይ ኤልሳዕ እንደጸለየው የእኔና የጥበቃ የሚያዩ ዓይኖች ክፈት፣ የእነሱን ግን አሳውር። በእኔ ውስጥ ያለው ክርስቶስ የክብር ተስፋ ስለሆነ ሕይወቴ ለጨለማ መንግሥት ድንጋጤ ይሁን። ጌታ ሆይ ስለ እኔ ስኬት ለጠላት መረጃ የሚያቀብሉ መናፍስትን ዝም አሰኛል። ክብር የኔን ፈለግ ሁሉ ይዋጥ። መዝሙር ምዕራፍ 101 ቁጥር 7 እግዚአብሔር ከክፉ ሁሉ ይጠብቃል ይላል። አንተ የምትጠብቀኝ ከሆነ ሌላ ማንኛውም አይነት እኔን የመከታተል መብት ያለው ማንኛውም የትውልድና የአካባቢ ክትትል መንፈስ ከሕይወቴ ላይ ተቆረጠ። በመጨረሻም ሕይወቴ የሚበልጥ ሰላም የክትትል መናፍስት እይታቸው የታወረ ይሁን። በማቴዎስ ምዕራፍ 5 ከቁጥር 4 መሰረት እኔ በተራራ ላይ እንዳለች ከተማ ብርሃን ነኝ። ነገር ግን ክብሬ እንደ ማጣሪያ ሆኖ ሊባርኩኝ የሚፈልጉ ብቻ እንዲያዩኝ፣ ሊጎዱኝ የሚፈልጉ ግን እንዲታወሩ አደርጋለሁ። ከዛሬ ጀምሮ ያለምንም እንቅፋት በነፃነት እንራመዳለሁ። በጌታ በኢየሱስ ስም አሜን።